ቀድሞም የምዕራባውያኑን ተቃውሞና ማዕቀብ አሻፈረኝ ብላ ኒውክሌር ማብላላቷን የቀጠለችው የመካከለኛው ምስራቅ ሀገር ኢራን ትራምፕ በቀድሞ የፕሬዝዳንትነት ዘመናቸው ከ15ቱ የኒውክሌር ስምምነት ከወጡ ወዲህ ቴህራን የኒውክሌር እንቅስቃሴዋ የበለጠ መጠናከሩ ይመላከታል። አሁን ላይ ኢራን 10 የኒውክሌር ጦር መሳሪያዎችን መሙላት የሚያስችል የኒውክሌር ቁሳቁስን ለማምረት መቃረቧም ይገለጻል። ይህ ደግሞ በቀጠናው ከኢራን ጋር በአይነ ቁራኛ ለምትተያየው እስራኤል ምቾት የነሳ ጉዳይ ነው። የቴህራን የኒውክሌር እንቅስቃሴ ተቀባይነት የለውም የምትለው ቴል አቪቭ የኢራንን የኒውክሌር ስፍራዎች የማጥቃት ፍላጎትም አላት። እስራኤል በኢራን ላይ በቅርቡ ጥቃት ልትፈጽም እንደምትችልም ከአሜሪካና የአውሮፓ ባለስልጣናት አፍ ተሰምቷል። ይህም በትራምፕ አስተዳደር እየተሞከረ ያለውን የኢራንን የኒውክሌር ቦምብ የማምረት ጉዞን የማቋረጥ የድርድር ሙከራን የሚያደናቅፍና የመካከለኛው ምስራቅን የኢራንና እስራኤል ውጥረትን የሚያባብስ ነው። የእስራኤል ኢራንን የማጥቃቷ ስጋትም አሜሪካ ዲፕሎማቶችንና ፈቃደኛ የሆኑ የወታደር ቤተሰቦችን ከመካከለኛው ምስራቅ እንዲወጡ እንድታዝ አድርጓታል። በእርግጥ የእስራኤል ጥቃት በምን ያህል ልክ ሊሆን ይችላል ስለሚለው ግልጽ የሆነ መረጃ የለም። ትራምፕ ከኢራን ጋር በመደራደር የቴህራንን የበለጠ የኒውክሌር ቦምቦችን የማምረት አቅም ለማቋረጥ እድል እንደሚፈልጉ ከወራት በፊት መግለጻቸው የሚታወስ ሲሆን ከሁለት ሳምንታት በፊት ደግሞ ትራምፕ የእስራኤሉ ፕሬዝዳንት ኔታንያሁን ከቴህራን ጋር የሚያደርጉትን ውይይት እንዳያስተጓጉሉባቸው ኢራንን እንዳያጠቁ አስጠንቅቀዋል። በእርግጥ ትራምፕ ኔታንያሁን በምን ያክል ልክ ሊያስቆሟቸው ጥረት እንደሚያደርጉ አልገለጹም። በቅርቡ ደግሞ ትራምፕ ለኢራን ያቀረቡት የስምምነት ሰነድ በቴህራን ተቀባይነት ማጣቱ በዲፕሎማሲያዊ ጥረቱ ብዙም ተስፋ ማድረጋቸውን መተዋቸው ተስተውሏል። የእስራኤሉ ፕሬዝዳንት ኔታንያሁ በበኩላቸው የኢራንን የኒውክሌር ስፍራዎች ለማፈንዳት እንቅስቃሴ ላይ መሆናቸው ተመላክቷል። የአሜሪካ የዲፕሎማሲ ሰዎቿን የማስወጣት ውሳኔና የብሪቴን በመካከለኛው ምስራቅ የንግድ መርከቦች እንቅስቃሴ ላይ ስጋት መኖሩን መግለጿ ትራምፕ ለኒውዮርክ ፖስት የኢራንን የኒውክሌር አቅም ለመገደብ የሚደረግ ድርድር ላይ ያላቸው መተማመን መሸርሸሩን በገለጹ በሰዓታት ውስጥ ተሰምቷል። የኢራን የመከላከያ ሚኒስትር ጀነራል አዚዝ ናሲር ዛዴ ያልተሳካ የኒውክሌር ንግግርን ተከትሎ በሚመጣ ግጭት አሜሪካ የከፋ ጉዳት ይገጥማታል ሲሉ ዝተዋል። ጀነራሉ ለሪፖርተሮች እንዳሉት የአሜሪካ ወታደራዊ መሰረቶች በቅርባችን አሉ። አሜሪካ ከቀጠናው ትወጣለች፣ ምክንያቱም ያለምንም ማቅማማት በአስተናጋጅ ሀገራቱ ያሉትን ወታደራዊ መሰረቶቿን እናጠቃለን ብለዋል። ይሄው የከፋ ንግግር የተሰማው በቬና የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ አስተዳዳሪዎች ቦርድ ሳምንት የቆየ ስብሰባን ካደረገ በኋላ ነው። በዚህም አሜሪካ፣ ብሪቴን፣ ፈረንሳይና ጀርመን ለኤጀንሲው የኢራንን የኒውክሌር ፕሮግራም በጽኑ እንዲያወግዝ የሚጠይቅ ውሳኔያቸውን ልከዋል። የኢራን ፕሮግራም ቻይናና ሩሲያን ጨምሮ የተስማሙበትን የጎርጎሮሳውያኑ 2015 የኒውክሌር ፕሮግራም ሁኔታን የሚደነግግ ስምምነትን የሚጥስ መሆኑን አጽንኦት ሰጥተዋል። በእርግጥ የኤጀንሲው ማውገዝ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢራን ላይ የከፋ የምጣኔ ሀብት ማዕቀብን በአሜሪካዊ ቀድሞ ፕሬዝዳንት ዘመን ኦባማ የተስማሙበትን የ2015ቱን ስምምነት በመጣስ የሚያስከትልባት ነው። ትራምፕ በቀድሞ የፕሬዝዳንትነት ዘመናቸው ከዚህ ስምምነት በገዛ ፍቃዳቸው መውጣታቸው ለኢራን የኒውክሌር ፕሮግራሟን እንድታጠናክር አድርጓታል በሚልም ይተቻሉ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ውግዘት ኢራን ጠንካራ ምላሽን እንድትሰጥ የሚያደርጋት ነው ሲሉ ተደምጠዋል። ታዲያ የኢራን የኒውክሌር አቅም በድርድር የመገደብ ተስፋው በመነመነበት እስራኤል በጉልበት ታወድሞ ይሆን? በእርግጥ አሜሪካና ኢራን በቀጣይ እሁድ ለሌላ ውይይት ቀጠሮ አላቸው። ትራምፕ ኢራን ተቀባይነት የሌለውን የድርድር አቋም ይዛለች ቢሉም የመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እስካሁንም በኦማን በሚካሄደው ድርድር ለመሳተፍ እንዳቀዱ ናቸው። የእስራኤልን ጥቃት ተከትሎም ሊኖር የሚችልን ጉዳት ለመቀነስም ከመካከለኛው ምስራቅ የዲፕሎማሲና ወታደራዊ ማህበረሰቧ የተወሰኑ ሰዎችን ለማስወጣት አሜሪካ ወስናለች። ብሪቴን በበኩሏ በመካከለኛው ምስራቅ በእስራኤልና ኢራን መካከል ያለው ውጥረት ወደ ወታደራዊ እንቅስቃሴ ሊያድግ የሚችል በመሆኑ በቀጠናው ለሚመላለሱ መርከቦች ስጋት እንዳለው አስጠንቅቃለች። ኢራንን ብትሆን የእስራኤልን ጥቃት በተመለከተ በባለስልጣኗ እየመከረች መሆኑ ተሰምቷል። የኢራን ወታደራዊ ባለስልጣን መናገራቸውን ጠቅሶ ኒውዮርክ ታይምስ እንደዘገበው ኢራንም ለእስራኤል ጥቃት በመቶ የሚቆጠሩ የባላስቲክ ሚሳኤል መልሶ ማጥቃት ምላሽን ለመስጠት መዘጋጀቷን ዘግቧል። በ24
ወራት መጨረሻ ከጋዛው ጦርነት ጋር በተያያዘ ቴህራን ወደ ቴል አቪቭ በመቶዎች የሚቆጠሩ ሚሳኤሎች ጥቃትን ብትፈጽምም በአሜሪካ እርዳታ በእስራኤል ላይ ብዙ ጉዳት ከማድረስ ከሽፏል። ሰኞ ዕለት ትራምፕ ከኔታንያሁ በስልክ ከመምከራቸው አስቀድመው ከብሔራዊ የደህንነት ቡድናቸው መክረው ነበር። ሆኖም ነጩ ቤተ መንግስት በመሪዎቹ መካከል ስለተደረገው የስልክ ንግግር በዝርዝር ያለው የለም። ኢራን ጥቃት ከተፈጸመባት በመካከለኛው ምስራቅ የሚገኙ የአሜሪካን ወታደራዊ መሰረቶች እመታለሁ ያለች ሲሆን አሜሪካ እንደ አሶሺየትድ ፕሬስ ዘገባ ምን ያክል ወታደሮችን እንደምታስወጣ ባይገለጽም ከኢራቅ ወታደሮችን ከባህሬንና ኩዌት ብዙም አስፈላጊ ያልሆኑ ሰዎችንና የዲፕሎማት ቤተሰቦችን እንደምታስወጣ ተመላክቷል። ብዙ የእስራኤል ባለስልጣናት ለ10 ዓመታት የቆየውን የኢራን የኒውክሌር ፕሮግራም እንቢተኝነት የሚገታ ወርቃማ ድል እንዳገኙ ያምናሉ። ያለፈው 2024 የእስራኤል ጥቃትም የኢራንን አየር መከላከያ ስርዓት የጎዳ ነበር። ሆኖም እንደ አንዳንድ ተንታኞች ከሆነ ኢራን የአየር መከላከያ ስርዓቷን መልሳ ማጠናከሯ ስለማይቀር የእስራኤልን የማጥቃት እቅድ ስጋት ያጠላበት ያደርገዋል። የኢራንንስ የኒውክሌር ጣቢያዎች ያለ አሜሪካ እርዳታ እስራኤል ማጥቃት ይቻላት ይሆን በሚለው ላይ ጥርጣሬ ያላቸውም አልታጡም። የመካከለኛው ምስራቅ ቀጠና ውጥረት የዓለም የነዳጅ አቅርቦት ላይም የራሱ ተጽዕኖ አለው። በዚሁ የእስራኤልና ኢራን ውጥረት ሳቢያ ትላንት ከሰዓት ብቻ በአሜሪካ የአንድ በርሜል ነዳጅ ዘይት ዋጋ $68 በላይ ሆኗል። እስራኤል የተጠናከረ መከላከያ ያላት ሲሆን የኢራንን የኒውክሌር ስፍራዎች ማውደም ይቻላት ይሆን? የኢራንስ የመልሶ ማጥቃት እርምጃ መካከለኛው ምስራቅን ወደ ባሰ ቀውስ ያስገባዋልን የሚለውን የእስራኤል ቀዳሚ እርምጃ ይወስኗል።